ሳሮን ሽብር ወደ እነ ሉላ ቤት ተብዘበኝነት መልኩ ተቀጥሮ እንዲገባ በምንም ብላ ልታሳምነው ትሞክራለች። ሳሚም ይህንን ተጠቅሞ በቃ ለሳሚ እንገናኝ ይባባሉና ሁለቱ ይገናኛሉ። ሁለቱ ከተገናኙም በኋላ እሺ ምን እያሰብሽ ነው አሁን ይላታል። ይኸውልሽ ሽብሩን አሳምኘዋለሁ እነዛ ቤት ሊገባ ነው። ስለዚህ ሉላን እንጠብቃታለን። ያንን ቤትም ደግሞ በእነ ሱራፌልና ለቤዛ እናስረክባችኋለን አታስብ ትለዋለች። እርግጠኛ ነሽ? የእውነት እርግጠኛ ነኝ። ሽብሩ ራሱ ከነ ሮቤል ወጥቶ ወደ እነ ሱራፌል ጠበቃ ሳይሆን አይቀርም። አሁን ላይ ሁሉን ነገር ሳሳምነው አንተ እንዴት መልካም ሰው መሰለ ትለዋለች። ታዲያ ይሄንን ሰው ታዲያ ዝም ብዬ በከንቱ ነው ታዲያ ስጠላው የነበረው ከጠላትነት ወደ ወዳጅነት አተረፍኩኝ ማለት ነው ሲል አይገርምም? እኔ ራሱ እኮ ኩቻ ስትነግረኝ እኮ በጣም ነበር የምፈራውና የምጠላው፣ ግን በጣም መልካም ሰው ነው ሽብሩ ትለዋለች። እንግዳውስ በጣም ጥሩ። ስለዚህ በደንብ አስጨርሹና ይጨርስና እሱ ከዛ ከገባ አንቺን ደግሞ በሰራተኝነት ትገቢያለሽ። ምንም ችግር የለውም፣ ሁሉም ነገር አሳምኜ እነግርሃለሁ ትለዋለች። እሺ ትልና ሳሮን ለሽብሩ ትደውልለትና እንደሚገናኙ ከተቀጣጠሩ በኋላ ሲገናኙ እናም እሺ ትልና እሷም ሽብሩ ጋር ከተገናኙ በኋላ ለሽብሩ ሁሉንም ነገር ትነግረዋለች። ሽብሩም አዎ ይሄ ሮቤል የሚባለው ሰውዬ ቁረጠው ፍለጠው ሲል ሁልጊዜ እሰማለሁ፣ ምን ጉድ ናቸው ግን ሲል ይነግራታል። አዎ እናንም እቺ ዘርፌ የምትባል ሴትዮና ሽብሩ የሚባል ሰውዬ አንድ አይነት የገንዘብ ሰዎች ናቸው ትለዋለች። እና ሳሮን ታዲያ ምን እያልሽ ነው ሲላት፣ አዎ እባክን እዛ ቤት ግባና ያችን ምስኪን ሴት ጠብቃት ትለዋለች። ቆይ ግን ለምንድን ነው ሱራፌል እዛ ቤት ወጥቶ እየሄደው ሲላት፣ ያው የቤዛ የዛው የዘመድህ የሮቤልና የዘርፌ ሴራ ነው እዛ ቤት እንዲወጡ ያደረጋቸው። ምክንያቱም ስትቆይ ሁሉም ነገር ይገባሃል ሽብሩ ትለዋለች። እናም እባክህ ከተጎጆች ጎን የምትቆም ከሆነ አሁን ነው ሰዓቱ እና ቆይ ታዲያ ምንድነው አሁን ዘበኝነት ተቀጠር እያልሽ ነው ወይ ሲላት፣ አዎ ይሄ መቀጠር ሳይሆን የሰውን ህይወት ማትረፍ ነው። እና መባከል ሌላ ሰው ካልገባበት ጠይቀውና ሮቤልን ግባ ስትለው፣ እሺ በቃ ችግር የለውም እንግዲያውስ እንደዛ ከሆነ እናናግረዋለሁ ሮቤልን እያለ ሮቤል በአጋጣሚ ሉላ ጋር ሲሄድ ሉላ ማንም አልነበረም፣ ብቻዋን ስለነበረች ቁጭ ብለው ነበረ። እናም በዛ አጋጣሚ የልጇ አባት ሲመጣ ሮቤል ደግሞ ይሄ ማን ነው ሲል ይጠይቃታል። ቆይ ምን ልትሰራ መጣህ አንተ? ቆይ ታስራሃል አልተባለም? ምን ልታረግ ነው የመጣኸው ስትል የልጅ አባቷን ስትናገረው፣ ያው ከስር ተፈትቼ ነው የመጣሁት የልጅን እናት ለመጠየቅ ነዋ ሲል፣ እኮ እኔን ለመጠየቅ አሁን ውጣልኝ ከዚህ ቤት በማለት የልጅ አባቷን ትናገረዋለች። ሱራፌል ሮቤል የሚነሳና ከተቀመጠበት ምን ልትሰራ ነው የገባኸው? የተከበረ ቤት እንዴት ማንም ዘሎ ሊገባ ይችላል ሲል ይናገራል። ሁለቱም አንድ ባንድ ቃል ሲመላለሱ አሁን ትወጣለህ አትወጣም ሲለው፣ ማን እንደሚወጣና ማን እንደሚቀመጥ የምናይ ይሆናል ይለዋል የልጅ አባት። በዛም ሉላ በጣም ትፈራና፣ ቆይ ምንድነው አንተ ውጣ ከዚህ ቤት እባክህን ስትለው፣ አልወጣም ይላታል። በዛን ሰዓት ሮቤል ሲመታው ይሄኛውም ወጣት ሮቤልን በቦክስ ይለዋል። በዛን ሰዓት ሮቤልን በጣም ይናደድና ሽውጡን መዝልጦ ያወጣል። እና ታዲያ ምን ትያለሽ ሲላት፣ ያው እንግዲህ እንደነገርኩህ ነው ሁሉም ነገር በቃ አሁን ትወጣለህ ሲል በሽውጥ ያስፈራራዋል። ሽውጡን ሲያወጣ ሉላን በጣም ትደነግጥና አሁን ውጣና ሂድ ከዚህ ስትል ለልጅ አባቷ ትነግረዋለች። የልጅ አባትም ከደቂቃዎች በኋላ ተነስቶ ወጥቶ ይሄዳል። እንዴት ማንም እዚህ ቤት ይወጣል ይገባል እንደፈለገው ማንም ይፈነጭበታል፣ ስለዚህ የሆነ ጠባቂ መቀመጥ አለበት ሲል ያስባል። በንዴት በቃ ተረጋጋ ሮቤል ስትል እሷም ታረጋጋዋለች። ሮቤልም ከተረጋጋ በኋላ በቃ አሁን እንውጣና ዘና ብለን እንምጣ፣ እስከዛ ለባብሰሽ ጠብቂኝ መጣው ይላትና ወጥቶ ይሄዳል። እሱ ወጥቶ የሄደው ስልክ ለመደወል ለሽብሩ ይደውልና፣ ቆይ አንተ የነገርኩህን ስራ ትሰራለህ አትሰራም ወይስ እንዴት ነው ነገሩ ሲለው፣ ችግር የለውም ስራው ካለን የምኳን እኮ ልደውልልህ እያሰብኩኝ ነበረ፣ እናም መስራት እፈልጋለሁ ማንም ሰው እንዳይገባበት ይለዋል። ቆይ ምንድነው እያልክ ያለኸው? የት ነው ያለኸው ግን አንተ ሲለው፣ ያው የት ሆናለሁ ብለህ ነው? ዝም ብዬ አንዱ ቦታ ነኝ ሲል እሱም በቀልድ እንደ ቀልድ ሲያወራው፣ ሮቤል ግን ቀልድን መስማት አይፈልግም። የመግደልን የመቁረጥን ነገር ሲሆን ሞቅ ይለዋል። ግን ደግሞ
የሽብሩ አነጋገር ግን ቀልድም የተቀላቀለበት ስለሆነ ብዙም ደስተኛ አይደለም። ቆይ ማን ጋር ነው ያለው? ምንድነው ያለው? እኔ ከማንም ጋር አይደለሁም ብቻዬን ነኝ። ሁላችሁም ጣል አረጋችሁኝ ሲለው አንተ ነህ ብቻህን መሆን የፈለከው እንጂ እኛ አልጣልንህም ሽብሩ። ስለዚህ አሁን ሴትዮዋ የለችም። ስራውን የምትሰራው ከሆነ ትሄዳለህ። ቤቱን ታውቀዋለህ አይደል? አበቻ ባደ ቀን አይተኸዋል፣ አይጠፋህም ሲለው አረ ቤቱ ሳይጠፋኝም አውቀዋለሁ ይለዋል። እንግዳውስ ሂድና እዛ ቤት ትሰራለህ፣ እመጣለሁ፣ አንዳንድ ሁሉም ነገር እነግርሃለሁ ሲለው ቆይ ምንድነው ሴትዮዋ የት ሄዳ ነው? ሴትዮዋ አሁን የለችም፣ ትመጣለች፣ ግን ለማንኛውም እመጣለሁ፣ አናግርሃለሁ ይለዋል። እንግዳውስ እሺ ሲል ሳሮን በጣም ደስ እያላት ስለነበር በቃ ይኸው እናም በቃ እሺ ይህንና እሱም ቢናደድም በቃ አሁን ሳሮን መሄድ አለብኝ ይላታል። እሺ ትልና ሳሮንም ደስ እያላት ትሸኘዋለች። ሽብሩም ሻንጣውን ይዞ ባጋጣሚ ሲሄድ መንገድ ላይ የሉላ የልጁ አባት እያስቆሟት እያናገራት ነበር። ከዚህ በኋላ አንተ የልጅ አባት አይደለም፣ ይኸውልህ የሆነ ገንዘብ ፈልገህ ከሆነ ከኔ ምንም ነገር የለም፣ እኔ ምንም የለኝም፣ ንጹህ የታጠብኩ ድሃ ነኝ ስትለው ቆይ አንቺ ግን ገንዘብ የምትይው ለምንድን ነው? አዎ ምክንያቱም እርግጥ ነው ምን ፈልገህ እንደመጣህ ይታወቃል እዚህ፣ ስለዚህ እባክህን ዞር በልልኝ ከመንገዴ ላይ ብለው አለፈ ስትል እጇን ይይዛታል። በዛም መሀል ሽብሩ ይደርስና ቆይ ምንድነው እጄ ልቀቀኝ ያለችው አይደለ እንዴ ሲለው ቆይ ደግሞ አንተ ማነህ ይለዋል። እኔ ማን እንደሆንኩ ልንገር፣ ሽብሩ እባላለሁ፣ የእሷ ጠባቂ ነኝ ይላል። ሉላ ይሄን ሁሉ ሚስጥር ገና አላወቀችም። እሷን ለመጠበቅ ዘበኝነት እንደተቀጠረ በዛን ሰዓት እሺ በቃ ይልና እሱም ትቷት ይሄዳል። ይኸውልህ ከዚህ በኋላ እንዳትጠብቀኝ አልፈልግህም ስትለው ግን እወቂ ሉላ ለኔና ላንቺ የሚሆን ቤት ተከራይቻለሁ ይላታል።